አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀባይቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ነው አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት ደግሞ ይለያል ማለት ነው። እንግዲህ ለሀፍ ሳይቀር የቤት እቃ፣ ብርድ ልብስ፣ ይልጋል እንዲሁም የተለያዩ እቃዎች ናቸው ይዤላችሁ የመጣሁት። በጥሞና ተከታተሉኝ እናችኋለሁ። ከነዋጋ ዝርዝሩ ስንት እንደፈጀ ልንገራችሁና ወደ ዝርዝሩ እገባላችኋለሁ ማለት ነው። 56850 ብር የፈጀ ሲሆን ይሄ የቤት እቃ የሚሄደው ለሚ ነው ማለት ነው። እቃ ቀነስ ቀነስ እያደረገ ነው። መጣ በሉ እናንተ ደግሞ ያልመጣ አያይም፣ የመጣ ግን ያያል ማለት ነው። ሳሆነና አሁን ወደ ዝርዝሩ ልገባላችሁ ነው። ካሜራውን ወደዛ ላዞረው ነው። በጥሞና ተከታተሉኝ። ላይክ ማድረጋችሁን እንዳትረሱ። ደሴ፣ ኮምቦልቻ፣ ከሚሴ አትበሉ፣ ወግድ ተቀምጠን ማለት ነው። ምክንያቱም ሁሉንም ነገር የሚያንቀሳቅሰው ብር ነው። ብራችሁን ፎጭ አድርጋችሁ ነው እንጂ እንዲሁ በነፃ አልመጣላችሁም ማለት ነው። ኮሜንት ላይ ከደሴ ወግድ ውድ ነው እንዴ? በእግሩ እኮ ተንከባሎ አይደለም የመጣው፣ የመኪና ትራንስፖርት ተከፍሎበት ነው የመጣው። ይሄንን ወቂ መጀመሪያ ውድ። ምክንያቱም ስንት እንከፍላለን ብላችሁ ሂሳብ ስሩ፣ ጠይቁኝ፣ ምንም ችግር የለውም። ደውሉልኝ የምትፈልጉ ካላችሁ። ዝም ብላችሁ የምታወሩ ግን አትደውሉልኝ። የምር እኔ ስራ አለኝ ማለት ነው። ስራ አለኝ፣ ስራ እየሰራሁ ስለሆነ ቢዚ ነኝ ማለት ነው። አትደውሉልኝ ካልፈለጋችሁ። ነገር ግን አዘዛችሁም አላዘዛችሁም ችግር የለውም፣ ጠይቁኝ። ይሄ ስንት ነው፣ ይሄ እዛ ጋር ስንት ነው፣ ትራንስፖርት እዛ ስንት እንከፍላለን ብላችሁ ነው ሂሳብ መስራት ያለባችሁ ማለት ነው። መዲያን ቤት ብትሰሩ ስንት ለፍታችሁ ታግላችሁ ነው። የምሬን ነው የምነግራችሁ። ግን የሀገራችሁ ልጆች ሲለወጥ እና የሆነ ደረጃ ሲኖረው አትወዱም ልበል። የምትወዱ ከሆናችሁ ግን ሂሳብ ለራሳችሁ ስሩ፣ ራሳችሁን ነው የምትጠቅሙ ትላችኋለሁኝ። ወደ ገድለ ወደ እንትን ዝርዝር ልገባ ነው። ተከታተሉ። የዛሬው ቪዲዮ ይሄንን ይመስላል ማለት ነው። እጥር ምጥን ያሉ የቤት እቃ፣ ሽክን ያሉ ሴኔጋል ብረት ድስት 3 ባንድ፣ እንዲሁም የልብስ ማጠራቀሚያ፣ ሽንኩርት መደርደሪያ 3 ባንድ ትሪ፣ የትኩስ መውጫ፣ የጨፌው ስፍራ፣ ረከቦት፣ ተመሳሳይ ዲም ላይት፣ ለሀፍ አንሶላ፣ ሰርቪሶች፣ የተለያዩ እቃዎች ናቸው ማለት ነው። ወደ ዝርዝሩ ልገባላችሁ ነው። አሁንም ተከታተሉ። በመጀመሪያ ደረጃ ረከቦት ይላል። ረከቦት ባለ ዲም ላይቱ 3000፣ ሱፍራ ባለ ጨፌው ይሄው እንደምታዩት 2500፣ ሲኒ ሀገረኛ ሲኒ 750፣ ሰሃን 3 ባንድ ሰሃን። እነዚህ አበባ የመሰሉ ሰሃኖች አያችኋቸው 771 የሚባሉት ናቸው። የእነዚህ ተመሳሳይ የማይረባ ፎርጅ አለ ማለት ነው። 3100 የቡና መፍጫ መሽም ሲኒ ተገዝቶ አስፈላጊ ነው ብዬ ነው። 1750 በራድ ሲኒ ተገዝቶ ውሃ በምን ይሞቃል ብዬ ነው። ይሄ 1000 የሳምቡሳ መዳመጫ ይሄው 1100። ሴኔጋል ብረት ድስት ትልቁ መካከለኛው ማለት ነው 2300። ይሄው ሴኔጋል ብረት ድስት 2300። ሴኔጋል ብረት ድስት 1800 ሁለተኛው ማለት ነው። ሴኔጋል ብረት ድስት ሶስተኛው 1700 ይቺ ማለት ነው። አያችሁት እንዴት እንደሚያማምሩ ማለት ነው። የእንጀራ ቁርጥ ማቅረቢያ አያችኋት ሎሚ ከለር ናት፣ በጣም ተምራለች ማለት ነው። 800 ፌርሙዝ ይሄው የሚያምር ፌርሙዝ 2 ሊትር ፌርሙዝ 2500። መጥበሻ 3 ባንድ ይሄው እዛ ጋር 3 ባንድ 4000 ብር፣ በተናጠል 5000 ነው፣ በጅምላ ደግሞ 4000 ብር ነው ማለት ነው። የካሮት መፈቅፈቂያ ይሄው እዚህ ጋር 350። የድንች መላጫ 100 ብር። ማንካ ሹካ 450 ትሪ 3 ባንድ እዛ ጋር 2300። የቁርጥ ሰርቪስ 12 ፍሬ ይሄው እዛ ጋር የራሷ ፍላጎት ነው፣ በየፍላጎታችሁ ነው ማለት ነው። 1800። የሻይ ቡሽ 800 አያቻት። ሻይ ቡሿ ደግሞ ትለያለች ማለት ነው። በጣም ነው ደስ የምትለው አያቻት። ሻይ ቡሿ ትገርማለች ማለት ነው። እሺ ብርጭቆ ግማሽ ደርዘን፣ ሻይ ቡሽም ግማሽ ደርዘን ነው። ይሄ ብርጭቆ እዚህ ጋር 900። ብርጭቆ የእንጨት ማማሰያ
እሽጉን ይሄው 500 የፈንዲሻ ማቅረቢያ 800 ይዘጋ። የፈንዲሻ ማቅረቢያ 800 እናት መፍጫ አለ እናት መፍጫ መሆን አይችልም። ሽንኩርት መከተፍ በአሁኑ ሰዓት ይሄው 2500 ማለት ነው። እናት መፍጫ በተለይ በጣም ጠቃሚና ወሳኝ ነገር ናት። ከምጠቀምባቸው እቃዎች አንዷ ናት ማለት ነው። ይሄንን ይመስላል። ብርድ ልብስ 4.5 የሚለውን ብርድ ልብስ ነው ግዢ ያለችኝ። ይሄው አንደኛ ደረጃ ነው ማለት ነው። እዚህ ጋር ቆይ እስኪ አያችሁት? 4.5 የሚለው ብርድ ልብስ ነው የሚበልጠው። 9 ኪሎ የሚባለው ብርድ ልብስ አይደለም ማለት ነው። አያት እዚህ ጋር ጽሁፏ ከታየቻችሁ 5500 ይላል ማለት ነው። ግን 4500ም ገዝቻለሁ። ያው እንግዲህ ናፍጣ ከቀነሰ ይቀንሳል ብዬ አስባለሁ። አሁን ላይ የጭነት ናፍጣ ጉዳይ ነው እንጂ ይሄን ያክል ሆኖ ተወዶ አይደለም ማለት ነው። ኢንሻአላህ ሰሞኑን እየቀነሰ ነው እላችኋለሁ። እሺ ለሀፍ ይሄ ኮምፎርት ማለት ነው። ባለ ፍላወሩ ኮምፎርት ነው። አያችሁት? ፍላወር ኮምፎርት ነው። በጣም ደስ የሚል የፍላወር ኮምፎርት ነው። 5800 እዚህ ጋ አንሶላ 2 ትራስ ልብስ 1 አንሶላ ያለው ሲሆን 3000 ብር ማለት ነው። አንደኛ ደረጃ የሚባለው ነው። ይሄው 3000 ብር ማለት ነው። እንዴት ታሸገ ነው አልፈታሁትም ማለት ነው። ሌላም ትእዛዝ ስላለ ተጨማሪ ያንኛውን እፈታዋለሁ ብዬ አስባለሁ ማለት ነው። እሺ የሽንኩርት መደርደሪያ 1300 ብር ይሄው እዚህ ጋ የትኩስ ብረት መውጫ 450 እዛ ሁለቱ ባንድ ማለት ነው። ሰላ የልብስ ማጠራቀሚያ ይሄ ትልቁ ነው። ትንሹ 600 ነው። ይሄኛው 800 ብር ነው ማለት ነው። የእቃ ማንጠፍጠፊያ 450 እዚህ ጋር ታያችኋላ። ይሄ ማለት ነው። እንግዲህ ይሄንን ይመስላል ሀባይቦችዬ። የዛሬው ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። ኢንሻአላህ ከዋክብ የመሰሉ እቃዎችን ገዝቻለሁ። አላፍርበትም ብዬ አስባለሁ ማለት ነው። ባለቃዋ ደግሞ ኮሜንት ላይ ደስተኛ እንደምትሆን ታሳውቀናለች። እናንተም እዘዙ። አለን ብያችኋለሁ። አህለን በሉኝ። እናንተ ደግሞ በተረፈ ለሀፉን ከፈለጋችሁ በፊት ከሚያዙ ለሀፎች የተለየ ለሀፍ ነው። አሁንም የዚሁ ተመሳሳይ ብርድ ልብስና ለሀፍ አለ ማለት ነው። እሱን ደግሞ አወጣላችኋለሁኝ። እንደዚህ ቆንጅዬ የሆኑ የቤት እቃዎችን በቀላል ብር ማዘዝ ትችላላችሁ ማለት ነው። 56800 የወር ደመወዛችሁ ነው። እንደዚህ እያደረጋችሁ እዛ ሆናችሁ ብትገዙት ለእናንተ የተሻለ ነገር ነው ብዬ አስባለሁ። እንደኔ ሀሳብ እንደናንተ አላሁ አለም ባይ